ተመልካቾቻችን አሁን የደረሰን ሰበር ዜና አለ። ዛሬ ዕለት የአማራ ፋኖ በርካታ ድሎችን መቀዳጀቱ ተገለጸ። ከ500 በላይ የአብይ አህመድ ወታደሮችን መማረኩን ነው አሁን በደረሰን መረጃ ላይ ተመለከተው። በርካታ ተሽከርካሪዎች በቁጥጥር ስር ውለዋል። ወረዳ የመንግስት ባለስልጣናት ሊያመልጡ ሲል መደምሰሳቸው ነው በመረጃው ላይ ተመለከተው። በርካታ ከተሞች በቁጥጥር ስር መዋላቸው የተገለጸ ነው። ስትራቴጂክ የሆነችውን ተማንም ሙሉ በሙሉ በፋኖ ኃይሎች እጅ መግባቷን ነው ለማወቅ የተቻለው። የዛሬዎቹን ድሎች በተመለከተ አጠር ያለ ሪፖርት አዘጋጅቷል። ወደሱ አልፋለሁ። እሺ፣ በጣም አመሰግናለሁ አርበኛ ማርሸት ፀሐዩ። እንግዲህ ሰሞኑን በርካታ ክንውኖች አሉ። ከአውደ ውጊያዎች ባሻገርም ጥሪ አድርጋችሁ ወደ እናንተ እየመጡ ያሉ ያገዛዙ የተለያዩ የጸጥታ ኃይሎች የፖለቲካ አመራሮች እንዳሉ ነው እየሰማን ያለ ነው። እስቲ ከአውደ ውጊያዎች እንጀምርና ዛሬ ሰሞኑን ምን አለ በእናንተ ቀጠና? አመሰግናለሁ መሳይ። እንግዲህ አውደ ውጊያዎች በጎጃም ቀጠና በየቀኑ እንደቀጠሉ ናቸው። ከትናንት ባሻገር በዛሬው ዕለትም እንደዚሁ ሁለት ክፍለ ጦሮች ላይ በሁለት አውደ ውጊያ በጠላት ላይ ሰብአዊና ቁሳዊ ኪሳራ ማድረስ ተችሏል። እንግዲህ የማጥቃት አቅማችን እና ስልታችን ከጊዜ ወደ ጊዜ እየጨመረ በሰው ኃይልና በመሳሪያ ከጠላት በላቀ ሁኔታ አስተላለፍ ላይ እንገኛለን። ጥሩ ቁመና ላይ እንገኛለን። በ5ኛ ክፍለ ጦር አየሁ ጓጉሳ ተባለ ቦታ ላይ ዛሬ ከፍተኛ ገድል ተሰርቷል። ጠላትን ሙትና ቁስለኛ ማረክ ተችሏል። እንደዚሁም በ3ኛ ጎጃም አገው ምድር ክፍለ ጦር አቤ ጉበኛ ብርጌድ በዛሬው ዕለት ባደረገው ማጥቃት ጠላትን እንደዚሁ አቅዶት የነበረው ጉዞ ከማስተጓጎል ባሻገር ጠላትን ሙትና ቁስለኛ ማረክ ተችሏል። በዛሬው ዕለት በሁለት ቦታዎች ላይ እንግዲህ ማርሻል፣ ሌላው በእናንተ በኩል የተደረገ ጥሪ አለ። እስቲ ጥሪው ምንድነው? በስካሁንስ ምን የታየ ለውጥ አለ? ምናልባትም ያገዛዙን የተለያዩ መዋቅሮች የማዳከም እንቅስቃሴን የተመለከተ ጥሪን ያቀረባችሁትና ምን ይመስላል? እንግዲህ እኛ ጥሪ ያደረግነው መጀመሪያ ከስርዓቱ ሰዎች በመጣ ግብዣ መሰረት ነው። ከፌዴራል እስከ ባህር ዳርና ወረዳ ድረስ ያሉ በጸጥታውም በፖለቲካውም ዘርፍ ያሉ የብልጽግና ሰዎች ለኛ ጥሪ በውስጥ ጥሪ ሲያቀርቡ ነው የሰነበቱት። ጥሪው ምንድነው? ብልጽግና እየፈራረሰ በመሆኑ እርስ በርስ መተማመን ስላቃተንና እንደ መንግስት መቀጠል ስለማይችል ብልጽግና ከእንግዲህ ተቀበሉን፣ በአማራነታችን ተቀበሉንና እንምጣ የሚል ጥሪ ነው በውስጥ መልእክት የሚያስተላልፉልን። እኛም ጥሪያቸውን እየተቀበልን ጥናት ለማድረግ ሞክረን ነበረ። የእውነትም የጸጥታ ኃይሉና የፖለቲካ ኃይሉ በተናጥል እየመጣ የሚያስተጋባው ድምፅና የሚያቀርበው ጥሪና ተማጽኖ ትክክለኛ መሆኑን ተገንዝበን ለዚህም በአርበኛ ዘመነ ካሴ በኩል ጥሪ እንዲተላለፍ አድርገናል እና ይሄ ጥሪ ምንድነው? ከወረዳ አመራር ጀምሮ በጸጥታና በፖለቲካ ዘርፎ ያሉ እስከ ፌዴራል ድረስ ያሉ የአማራ ተወላጅ የሆኑ የብልጽግና ሰዎችን መሰረት ያደረገ ነው። በዚህም ምክንያት ከፍተኛ ቁጥር ያለው የሰራዊት አመራር፣ የጸጥታ ኃይል አመራርና የፖለቲካ አመራር ወደኛ ለመቀላቀል ዝግጅት እያደረገ ሁኔታውን እያመቻቸ ቅድመ ሁኔታውን እያሟላ ነው የሚገኘው። በስካሁን የገቡትን በቁጥር መግለጽ የሚቻል ነው? እንደው ዝርዝር መረጃ አላችሁ? ከጸጥታ ኃይሉ ከወታደሩም ከሰራዊቱም እንዲሁም ከፖለቲካ አመራሩ የመጡትን በተመለከተ ዝርዝር መረጃ አለ? በምን ያህል ሁኔታ ነው እየመጡ ያሉት? ምናልባት በብዙ ሰዎች ዘንድ እየተነገረ ያለው እናንተ አካባቢ ያለውን ነገር በደንብ አጥንተው ለመግባት የሚፈልጉ ሰዎች ቁጥር በተለይም ከትላንት አንጻር ዛሬ ከፍተኛ እንደሚሆን እየገለጹ ነው ያሉትና ከዚህ አንጻር እንደው አመጣጣቸው በመጠን ደረጃ በቁጥር የሚታወቅ ከሆነ አሁን እንግዲህ ሚኒስቴሮችም አሉበት፣ የክልል አመራሮች አሉበት፣ የዞን አመራሮች አሉበት፣ የወረዳ አመራሮች አሉበት። እነዚህ ሰዎች ከተለያዩ ትልልቅ ከተሞች ተነስተው ወደ ጫካ ለመምጣት አመቺ ሁኔታ ላይፈጠርላቸው ስለሚችል ባሉበት ነው የውስጥ ትግል እንዲያደርጉ ነው የውስጥ አርበኞች ንቅናቄ የሚል የተጀመረውና የመጀመሪያው የማይችሉትና የእኛን ትግል የተቀላቀሉት በውስጥ አርበኝነታቸው እንዲቀጥሉ የሚችሉትና በአካል ደግሞ መጥተው መታገል የሚፈልጉት ደግሞ ቤተሰቦቻቸውንም ራሳቸውንም አመቻይተው በአጭር ጊዜ ወደ ትግሉ መጥተው ወደ ሜዳው መጥተው ከወገኖቻቸው ጋር የሚቀላቀሉበትን ሲስተም እንድንፈጥርላቸው ነው የተጠየቀው እና በሁለቱም መንገድ ወደ ሜዳው ወደኛ መጥተው እንዲቀላቀሉ ባሉበት መስሪያ ቤት ባሉበት ሁኔታም ሆነው እንዲያገለግሉ የሚል ስለሆነ አንደኛ ግዴታ እንዲመጡ አይጠበቅባቸውም። ሚኒስቴር መስሪያ ቤት ላይም ተቀምጦ ክልል ቢሮም ተቀምጦ ወረዳም ተቀምጦ የኛ ሐሳብ አራማጅ ሆኖ የውስጥ አርበኛ ሆኖ የዚህ አዲሱ ትውልድ ትግል አምኖበት ተቀብሎ የሊደርሺፕ አካል ሆኖ ስርዓቱን የማፍረስ ተልዕኮውን በአግባቡ እንዲወጣ ስለሆነ ዋና የስምሪቱ ዓላማ በዚህ ተማምነውም ስለሆነ አብዛኞቹ ውል የያዙት የተነጋገሩት ከኛ ጋር በዚህ ፕላትፎርም ነው የሚቀጥሉት። መሳይ እንግዲህ ምናልባት አሁን በአብይ አህመድ አገዛዝ በኩል እንደ አንድ ስትራቴጂ የተያያዘው አማራም በአማራ የሚል ነው። በዋናነት ሚሊሻውንና አድማ በታኙን ከፊት በማስቀደም ከፍተኛ ደሞዝን በመክፈል የአማራን ህዝብ በገዛ ልጁ እርስ በርስ እንዲተላለቁ የማድረግ ስትራቴጂ እንዳለ ገልጿል። በቅርቡ አቶ ሽመልስ አብዲሳ ገንዘባችን ይጨነቅ እንጂ ገንዘብ እየከፈልን እርስ በርስ እናዋጋለን ብሎ መናገሩም ተጠቅሷልና
ከዚህ አንጻር በተለይ ሚሊሻውና አድማ በታኙ ያለበት ሁኔታ ምን ይመስላል? ይህን ጥሪ ተቀብለው እየመጡ ነው? በጣም አሁን የሚገርምህ ካነሳሱ ጀምሮ ባለፈው ጊዜ የምታሳቡት ከሆነ ከወራት በፊት ነግሬሃለሁኝ በአንድ ቃለ መጠይቅ በእኔና በአንተ ቃለ መጠይቅ ላይ ሚሊሻን በተመለከተ አብዮታዊ ዴሞክራሲ የከተበው በመሆኑ በእድሜም ገፋ ያለ ስለሆነ አብዛኛው የሆነ ፌዝ ላይ የሆነ ሲዝን ላይ ጆይን ማድረግ ነበረበት። ስርዓቱን ጆይን አድርጎ ነበረ፣ ተዋግቶን ነበረ በድምሰሳም በስቦ ማስገዳት ስልትም። አሁን በየወረዳው ሚሊሻ የሚባል የለም፣ ተበትኗል። ኦሬዲ በቁጥር ደረጃ የለም። 4፣ 5 ማክሲመም 15 አካባቢ ያለበት ወረዳ አለ እንጂ ከዚያ የዘለለ የሚኒሻ ቁጥር ያለው የለም። አድማ በትንና ወጣቱን በተመለከተ በአላማ መሳሪያ እንዲያመጣ አላማቸው፣ ፕሮግራማቸው፣ እንቅስቃሴያቸው ምን እንደሆነ ግማሹ የኛ መረጃ ነው፣ ግማሹ ደግሞ ጠመንጃ ሊያመጣ የገባ ነው። ለሚዲያ ያልበቃ ጠመንጃውን ይዞ የመጣ በሺ የሚቆጠር ወጣት አለ። አሁንም ሁኔታዎች ሲፈቅዱለት ስርዓቱ ያስታጠቀውን መሳሪያ ይዞ ሊመጣ እየተዘጋጀ ያለ ወጣት ስላለ ዞሮ አድማ በትናውና ሚኒሻው ከዚህ ቀደምም እንደምንለው አማራ በመሆኑ ይሄን ያህል የኛ ስጋትና ፈተና ነው ብለን አናስብም። እኛ የምናስታጥቀውም አማራን ነው፣ አብይ የሚያስታጥቀው አማራን ነው። ዞሮ መዳረሻው አማራነት እስከሆነ ድረስ ይሄ ወጣትም ሚኒሻውም የአማራ ነው፣ ጠመንጃውም የአማራ ነው፣ ራሱም አማራ ስለሆነ ስጋታችንም ሆኖ አያውቅም። እና እነሱ አማራን በአማራ ቢሉም እኛ ደግሞ ጠመንጃን በአማራ የሚል ወይም ጠመንጃን ለአማራ የሚል የውስጥ ንቅናቄ መስርተን በዚያ መንገድ በርከት ያሉ በሺዎች የሚቆጠሩ ወጣቶችን አስርገን በማስገባት መረጃ ከመቀበል ጀምሮ መሳሪያዎችን እስከ ማስመጣት ድረስ ከፍተኛ ስራ ሰርተናል። ከፍተኛ ውጤትም አምጥተንበታል። ይሄ ነው ሂደቱ። እንግዲህ ሌላው ቀኜ የውስጥ አርበኞች ንቅናቄ በሚል የመሰረታችሁትና ይህንን በተመለከተ መግለጫ የሰጣችሁበትን መረጃ ተመልክቼዋለሁ። ምንድን ነው ይሄ ንቅናቄ? የተለየ መዋቅር ነው ወይ? ምንስ እንዲያደርግ ነው የሚጠበቀው? የተለየ መዋቅር ነው። እንግዲህ በውስጥ መልእክት የላኩብን ከሚኒስቴር ጀምሮ እስከ ወረዳ ድረስ ካድሬዎች አሉ። የሀገሪቱ ትልልቅ የጸጥታ ተቋማት ላይ ያሉ የብልጽግና ሰዎች አሉ። በውስጥ መልእክት የላኩብን የትግሉ ደጋፊ እንደሆኑ፣ መቀላቀል እንደሚፈልጉ፣ ስርዓቱን አፍርሰውም ወደኛ መምጣት እንደሚፈልጉ መልእክት የላኩብን አሉ። እነሱን ክሮስ ቼክ አድርገን የእውነትን ፍላጎታቸው ከኛ ጋር እንደሆነ ሲገባል ቀኜ የውስጥ አርበኞች ንቅናቄ በሚል አንድ ራሱን የቻለ ዊንግ ተቋቁሞ እዚያው ባሉበት ነው ስርዓቱን የሚያፈርሱበትን ዲያግራም የመፍጠር አንደኛው የትግል ንቅናቄ መንገድ አድርገን አመጣነዋል። ሌላው ደግሞ ከአባል ከእግረኛ ተዋጊ እስከ ትልልቅ እስከ ሚኒስቴር ድረስ እና እስከ ጄኔራሎች ድረስ ፍላጎት ያለው በመኖሩ በአካል መጥቶ እኛ ጋር ትግሉን ለመቀላቀል የሚፈልግ ያለ በመሆኑ ምልክት ያሳዩ በመሆናቸው ትግሉን መጥተው እንዲቀላቀሉ ለማስቻል ነው ቀኜ የውስጥ አርበኞች ንቅናቄ የተመሰረተው። ምን ትጠብቃላችሁ? እንግዲህ ይሄ ንቅናቄ በህቡ የሚካሄድ እንደሆነ ነው ከመግለጫው የተረዳሁት። ምናልባት ነገ ከነገ ወዲያ ንቅናቄው በይፋ በአደባባይ የሚሰራው ስራም ካለ እሱንም ልትገልጹ ትችላላችሁ። ግን ምን ትጠብቃላችሁ? ከባለስልጣናት ከተለያዩ የአገዛዙ መዋቅር እየለቀቁ እየከዱ የሚመጡትን የሚያስተባብር እንደሆነ ነው የተረዳሁትና ምን ትጠብቃላችሁ እንደው ከዚህ ንቅናቄ? ትልቅ ውጤት እንጠብቅበታለን። እኛ በአንድ አቅጣጫ ብቻ ስርዓቱን ተዋግተን እናፈርሰዋለን ሳይሆን ራሱ የስርዓቱ ሰዎችም እኛ ለስርዓቱ አናገለግልም፣ ከእንግዲህ ከህዝባችን ጎን ነው መቆም ያለብን፣ የህዝባችን ኮዝ ገብቶናል፣ የፋኖ ዓላማ ልክ ነው፣ የፋኖ ሊደርሽፕ ልክ ነው ብለው እስካመኑ ድረስ እነሱ የሚያደርጉት ትግልም ብልጽግናን እስከጣለ ድረስ ትክክል ነው ብለን እናምናለን። ስለዚህ በያሉበት መስሪያ ቤት በያሉበት ተቋም ሆነው ከወረዳ እስከ ፌዴራል ድረስ ያሉ የአማራ ተወላጅ የሆኑ የብልጽግና ሰዎች ይህን ትግል ተቀላቅለው ውጤት ያመጡበታል ብዬ አስባለሁ። በመጨረሻ መልእክት አላችሁ እንግዲህ ጥሪውንም በተመለከተ ሌሎች አጠቃላይ ወቅታዊ ጉዳዮችን መነሻ በማድረግ የምታስተላልፉት መልእክት ካለ? እንግዲህ ምንድነው አሁን ስናወራበት የቆየነው አጀንዳ ጠበቅ ተደርጎ ለሁሉም አድሬስ መደረግ አለበት ብለን እናምናለን እና ብልጦች በርከት ያሉት በግራ እጃቸው ከስርዓቱ ጋር በቀኝ እጃቸው ከኛ ጋር ስለተሰለፉ ሌሎች ያልሰማችሁ ወይም ያልገባችሁ ወይም ፍላጎት ኖሯችሁ እኛን በውስጥ ያላናገራችሁ ሰዎች ካላችሁ የብልጽግና ስርዓት በፖለቲካ የተሸነፈ የህዝቡ ቅቡልነት 100% ያጣ ኢኮኖሚው ወደ ዜሮ ሌቭል የወረደ ኢቭን በተባበሩት መንግስታትም ሆነ በዓለም አቀፍ የገንዘብ ድርጅቶች በኩል አንክላሲፋይድ የተባለ የኢኮኖሚ ደረጃ ላይ የዘቀጠ የወረደ በመሆኑ ወታደሩም እንደዚሁ አየር ኃይሉም ምድር ኃይሉም መካናይዝዱም ወደኛ እየመጣ እየተማረከ ሎጂስቲክ ተተኳሽ እያባከነ ውጤት ሳያመጣ የቀረ በመሆኑ እኛ ደግሞ በተቃራኒው ፖለቲካ እየገነባን ናሬሽናችን እያስተካከልን ህዝባችንን እያታገልን እያቀፍን ሌላው ኢትዮጵያዊ ጭምር አትራክት እያደረግን ሀገር ተተኪ ሊሆን የሚችል ትውልድና ጦር እየገነባን በመሆኑ ይህንን ኃይል እንድትቀላቀሉት ስል ጥሪ ያቀርባለሁ። ይመሳይ በጣም አመሰግናለሁ። አርበኛ ማርሸት ፀሐዩ፣ እግዚአብሔር ይስጥልኝ። እኔም አመሰግናለሁ።